ሞይሲስ ካይሴዶ ለቼልሲ ጣፋጭ 3 ነጥብ መስጠት ችሏል። ሊያምሮ ሰኒየርም ሌላ ወሳኝ ድል ማድረግ ችሏል። በቻምፒዮንስ ሊጉ 7ኛ ሳምንት ጨዋታ ቼልሲ በሜዳው ስታንፎርድ ብሪጅ ፓፎስን አስተናግዶ 1-0 በሆነ ጠባብ ውጤት ማሸነፍ ችሎ ነበረ። በዚህ ጨዋታ ላይ ቼልሲዎች ጎል ለማስቆጠር 78 ደቂቃዎችን ያህል ወስዶባቸው ነበረ። በርከት ያሉ ሙከራዎችን ማድረግ የቻሉ ነበረ ቢሆንም ነገር ግን ጎል ለማስቆጠር በጣም ተቸግረው ነበረ። ነገር ግን 78ኛው ደቂቃ ላይ በሞይሲስ ካይሴዶ አማካኝነት ከማዕዘን ምት በተነሳች ኳስ ጎል አስቆጥሮ ጨዋታውን በዛው 1-0 ማሸነፍ ችለዋል ማለት ነው። በአውሮፓ ሻምፒዮንስ ሊጉም ደረጃቸውን በማሻሻል ወደ 8ኛ ደረጃ በመምጣት አሁን ላይ በአውሮፓ ሻምፒዮንስ ሊጉ ወደ 16 ዙር በቀጥታ ማለፍ ከሚችሉ ቡድኖች መካከል ራሳቸውን ተርታ ማስቀመጥ ችለዋል ማለት ነው። በዚህ ጨዋታ ላይ ቼልሲዎች እንዳልኳችሁ በጣም በርከት ያለ ሙከራ ነበር ሲያደርጉ የነበረው። ጎሉን ከማስቆጠራቸው በፊት ራሱ ከ20 በላይ ሙከራዎችን ማድረግ ችሎ ነበረ። ነገር ግን በቂ ያልነበረም ጎል ለማስቆጠር። ሞይሲስ ካይሴዶ ግን ብቸኛዋን ጎል በማስቆጠር ጣፋጭ የሚባሉ 3 ነጥብ እንዲያስመዘግቡ ማድረግ ችሏል ማለት ነው። ቆይ ቼላው ንቀት ነው? የቀበሌ መታወቂያ የመሰለ አርማ ያለው ቡድን ጋር ተጫውተ 5-6 ጎል ማታገበው ንቀት ነው ወይ? ምንድን ነው አንተ? ደጋፊው አሳዝንም እንዴ? አንድ ጊዜ ብቻ ወግተህ በቃ 1-0 እንደዚህ አንዴ ወግተህ በቃ እንዲህ ይቻላል? አይቻልም እኮ። ለምንድን ነው አምሽቷል እኮ ይሉ ደጋፊው አምሽቶ ነው እያያለው። ተቀልዳለህ እንዴ? ሰው ብር ከብሎ የዲስቲቪውን አውጥቶ አይደል እንዴ የሚያይ? አረ ጎል አግባ አንተ ቡድን ተው አግባ እንዴ! ለማንኛውም ቸልሲ ጀማው 1-0 በሆነ ውጤት አሸነፈ። እንግዲህ ጎሉን ማስቆጠር የቻለው ካይሴዶ ነው። ጀማው እንግዲህ ካይሴዶ አንድ ብቻ ለምን ያገባል? 3-4 አገባም ወይ? እኔ ጥያቄ። ለማንኛውም እኔ ከኢንተር ጋር ተጫውቼ 3 እያገባው እናንተ አንድ እያገባችሁ እንደዚህ አይሆን። ሻምፒዮንስ ሊግ አስመስሉት። ይሄ ነገር ውድድሩ ሻምፒዮንስ ሊግ ላይ ብዙ ጎል ይገባል፣ ፕሪሚየር ሊግ አይደለም ልላችሁ ፈልጌ። እኔ ምን አገባኝ? በዚህ ሰዓት አርፌ ያልተኛም እንዴ? ምንድነው የሚያስለፈልፈኝ ነው አሁን ጥያቄው ጀማው። በቃ ቸልሲ ደጋፊዎች ዋናው ነጥብ ምንድነው? ቪዲዮ አልሰራህም እንዳትሉኝ እንኳን ደስ አላችሁ ልላችሁ ነው የመጣሁት እንጂ ይሄ ስሙን ከማላውቀው ቡድን ጋር ተጫውታችሁ 6-7 ነው ማግባት የነበረባችሁ። እሺ በቃ እሱ ልነግራችሁ ነው የመጣው። ኮንግራ እንኳን ደስ አላችሁ። ተኙ በቃ ተኙ። አሸንፋችኋል። ሻምፒዮንስ ሊግ እናንተ ነው ዘንድሮ። ቼልሲ አሸንፏል። ምንድነው? ምን አይነት ጨዋታ ነው የተጫወታችሁት? እዚህ ፓፎስ ምናምን ከሚባል ሎጎ ላይ የሰው ፎቶ ካለበት ቲም ጋር እየተጫወታችሁ ማለት ፓፎስ ምንድነው? ምን የሚባል ቲም ነው? ከዚህ ጋር የጮታችሁ 1-0 ተቸግራችሁ በስንት መከራ ጋርናችሁ የሚባል ሰውዬ ከክለባችሁ አስወጡት። ምንድነው? ከኛ ጋር ነው እንደሚያገባው? ምንም እኮ የማይችል ሰው ነው። ስንት ኳስ ነው የሚስተው? ፕላስ ኮንትሮል ማድረግ አይችል፣ ምንም ነገር አያውቅም። የምሬን ነው የምላችሁ። ለምን እንደሆነ አላውቅም። የቼልሲ አሰልጣኞች ኤስቴቮን አያስገቡትም። ለምን እንደሆነ አላውቅም። ያው ከቦርዱ ጋር ምናምን ያለውን ችግር አውቃለሁ። ከአሰልጣኞቹ ጋር ግን አስገቡት። ማን ይችላል ልጁ? ምንድነው እዛ ኔቶ ምንም አያውቅም። ኤስቴቮን አስገቡት። ጋርናችሁ ምንም ነገር አያውቅም። ይኸውላችሁ ዛሬ ካይሴዶ እንደሚያገባ ያስታውቅ ነበር ሲጀመር ሙሉ ጨዋታው ላይ ማለት ነው። ዝም ብሎ ሲመታ ነበር ኳስ። ማንቴስታ ገባባቸው መጨረሻ። ግን እዚህ ፓፎስ ከሚምን እነዚህ የሆነ የሚጠቃቀሙትም ነገር ያለ እኮ ይመስሉ ሃንግማን ፓፎስ የሚባል ዋይፋይ ፓስወርድን ማለት ነው የክለባቸው ባጅ ላይ ራሱ ማለት ነው የተጻፈውን ቋንቋ ማለት ነው ኤሊየን ላንጉጅ ያን ያህል ማንም የማያውቀው ክለብ ማለት ሜዳሽ ላይ ጠርተሽ 1-0 አሸነፍሽ። 3 ነጥብ ኦፍ ኮርስ 3 ነጥብ የጠበቅሽው ቸልሲና ያየሽው ቸልሲ አንድ አይነት ነው ወይ? አይደለም። ታዲያ ምላስሽ ምንድነው እንደዚህ የረዘመው? የማን ዩናይትድ ደጋፊ ቁጣሽ እንደሆነ አሁን እኔ ላይ የምትዝችብኝ ነገር ለምሳሌ ማለት ቲክቶክ ላይ አርሰናልን አሸነፈን ብለህ የሰራኸው አንድ ቪዲዮ አምጣልኝ እስቲ ሶፊ። አንደኛ የቆየሽው አንቺ ስለሆንሽ ማለት 3 ዓመት ምናምን 2 ዓመት ከምናምን 3 ዓመት ቢያንስ ሆነሻል ቲክቶክ ላይ ማለት አንድ ቪዲዮ አርሰናልን ሰጠናት ብለሽ ከጌም በኋላ የሰራሽው ቪዲዮ አምጪልኝ እስቲ። አቻ ላይ ነው የምትፎክሪው፣ አቻ ላይ ትፎክሪያለሽ። ከጌም በፊት ደግሞ እንዴት እንደምትፎክሪ ማለት ሁላችሁ የቸልሲው አክቲቪስት እንዴት እንደምትላጥ እስቲ አንድ የሰራው ቪዲዮ አምጣ። ትዝ ይላችኋል ወይ ላስት ታይም አርሰናል ስታሸንፉ ማለት ቲክቶክ ኤግዚስት አያደርግም ነበር፣ ኮቪድ አልነበረም ነበር። ገባችኋል? ግን ስታወሩ እና ኤሚሬትስ ላይ መተህ ትቀለብሰዋለህ አይደለ? ሮባ ማናጀራችሁ ምላስ ብቻ ነው ያለው። አቤት ይሄ ሰውዬ ምላሱ ኤንዞ ማሬስካ ላይ ቢገጠም ኖሮ የሚገርም ማናጀር ይወጣው ነበር። ፓፎስ ላይ 1-0 አስቢ። ኒውካስትል 3-0 ፒኤስቪን ሬፕሬዘንት ሊቨርፑል 3-0 ገባሻል? አንቺ 1-0 ተጨንቀሽ አድክምነሽ አድክምነሽ ክፉ ግርፊያ እንደ 5-0 እየጠበቀሽ ነው። በተለይ ማናጀርሽ እንደዚህ ዲሉዥናል ሆኖ ከመጣማ ክፉ ግርፊያ ኤሚሬትስ ላይ እየጠበቀሽ ነው። ተዘጋጂ ሮባ፣ ትቀለብሽዋለሽ።
ቀለብስሻለሁ። እንደዚህ ምን አይነት ጨዋታ ነው? በስመ አብ። በረኛቸው ግን አንደኛ በረኛ እንግሊዝ ፕሪሚየር ሊግ መጫወት ያለበት በረኛ። በስመ አብ። ከ40 በላይ ክሮስ አድርገናል እኛ። በጣም ብዙ ኳስ ከሽፎብናል። ተከላካዮቻቸው አንደኛ። እቅዳቸውን በስነ ስርዓት ነው የተወጡት። እድሜ ለካሴዶ ገላገለን። ዋናው 3 ነጥብ ማሸነፋችን ነው። 8 ውስጥ ሰተት ብለን ገብተናል። ብዙ ጎል ብናስቆጥር አሪፍ ነበረ፣ አልተሳካልንም። ክሬቲቪቲ አሁንም በጣም ይጎለናል። ኢስታቪዮ በጣም አሪፍ ተጫዋች ነው፣ ግን የማርቲኔሊ ችግር እየታየብሽ ነው። መጠንቀቅ አለብሽ ኢስታቪዮ። ለማንኛውም እንኳን ደስ አላችሁ። ቼልሲ ፓንፋሎን ነው ፓንፎስ ምናምን የሚባል ቲም ትሬኒንግ እናደርጋለን ምናምን ብሎ ሲፈክሩ ከርሞ የቼልሲ ደጋፊዎች በጣም ተፈትኖ ግን ዋናው አሸንፈዋል። ምን እንደሚያነር ታውቃላችሁ? በዚህ ሳምንት ሁሉም የፕሪሚየር ሊግ ቲም አሸንፈዋል። እኛ ብቻ ነው ያሸነፍነው። ኒውካስትልም 3-0 አሸንፏል እና ሁሉም ደግሞ ቶፕ 8 ውስጥ ገብቷል። አሁን እኛ ነን የሌለን ነው። ከ1 እስከ 8 ውስጥ የሌለው ሲቲ ብቻ ነው። ወይኔ አይ ጊዜ። ለማንኛውም ቼልሲ እንዳቅራራችሁ አይደለም ግን አሸንፋለች። ለማንኛውም ያ ፓፎስ የሚባል ክለብ ማለት ነው ገና 8 ዓመቱ ነው። የሚገርማችሁ ከተመሰረተ ራሱ ማለት ነው 2012 ነው የተመሰረተው። 8 ዓመቱ ነው 12 ዓመት ማለት ነው። እና ጥሩ ነው። ከ12 ዓመት ህፃን ልጅ ጋር ተጫውተሽ ለማሸነፍ ይህን ሁሉ ተወጀብሽ። ጥሩ ነው። ለማንኛውም እኛ ብቻን ቶፕ 8 ውስጥ የሌለን ምን አይነት ጊዜ ላይ ነው ደረስ ነው? ወይ ሲቲ ደጋፊ መሆን ጭራሽ ዛሬ አባሱብን። እኔ ቁስሌን ነው የቀሰቀሱት ዛሬ። እኛ ብቻ ተሸነፍን፣ በዛ ላይ እኛ ብቻ ከ8 ውጪ። ወይ ጊዜ ይመጣልኛ። አሸንፈናል አባቴ። ምንም ይሁን ጨዋታው ማለት ነው። ዋናው ማሸነፋችን ነው። ዋናው 3 ነጥቡ ነው አባቴ። ምን አይነት ቲም ነው ግን ፓፎስ የሚባል ቲም? ምን አይነት ቆሻሻ ገጣባ የሆነ ቲም። እግዚአብሔር ወይ አይጮቱ ወይ እንድትጮቱ አይፈቅዱላችሁ። ዝግት ሰው 90 ደቂቃ ይዘጋል። 90 ደቂቃ ካይሴዶ እኮ በቃ በፈጣሪ ፍቃድ ነው ያን ጎል ያገባው እኮ ተወርውሮ እንደ ሚሳኤል። ይመችህ እናቴ ተሙት። አንተ ነህ በቃ የቼልሲ ደም። ለማንኛውም ግን ማለት ሁሉም ተጫዋች ዛሬ አሪፍ ተጫውቷል። እግዚአብሔርን የሚሰደብ ተጫዋች የለም። በተለይ ደግሞ ባዲያ ሺል። አረ ባዲያ ምንሽ ነው ዛሬ? ማንንም ማለት ፕራይም ቫንዳይክ ነው የሆነባቸው ፓፎስ ላይ። ትችላለህ፣ እግዚአብሔርን ትችላለህ ነው የምልህ። ሁሉም ተጫዋቹ ጋር ናቸው። ትንሽ በቃ የሆነ የመሳት አባዜው እየተነሳበት ነው ያለው ሰውዬ እንጂ ጨዋታው ምናምን እሱም ሲጮት አሪፍ ነው። ኢስቲቫው ገብታ ጨዋታውን ቀየረችው፣ ፈጣጠነች። ትንሽ ስግብግብነት አለባት እሷ ደግሞ እንጂ አሪፍ ናች። ከሚካኤል አርቴታ ጋር አንድ ጨዋታ ቢጮት ይኸው የክሊንሺት ቤት አድርጎታል ቤታችንን። ማን እንኳን ደስ አላችሁ። እኔ ከረጅም ጊዜ በኋላ እንደዚህ አይነት ክሊንሺት እያዩ በቃ ንጹህ ምንም አይነት ጎል ሳይገባ ምናምን ማን ዛሬ ሁሉም ተጫዋች ሁሉም የፓፎስ ተጫዋች ማን እንዳለ ዲፌንስ ነበሩ በሙሉ ማለት ነው። ሁሉም ከኋላ ነበር ሲጮት ነበር። አንድም አጥቂ የለም፣ አንድም ምንም የለም። ሁሉም ዲፌንስ ነበርና በቃ ተቀጠቀጡ። እስኪበቃቸው ድረስ ቀጠቀጥናቸው። ተቀጠቀጡ በቃ። እኔ ዛሬ ቼልሲ እንዴት እየሆነ ነው ማን ከሊያም ሮዝነር በኋላ እንዴት እየሆነ እንዳለ ለእናንተ የታያችሁን ቼልሲ ንገሩኝ። ማን በጣም የሚገርም ነበረ። የምትገርም ጎል አግብቶ ነበር ካይሴዶ። ምን ታረገዋለህ ማን በቃ ከአርቴታ ጋር ዋለ። ከባድ ጨዋታ ነው ይዞ የመጣው። ሙሉ ቲሙን ነው የሚጠቀመው ምናምን የሚሰማ ጉዳይ የለም። ትንሽ ነው ትልቅ ነው ምናምን የለም። ጨዋታውን ያልተመለከተ ሰው አሁን ይመጣና እንዴት ፓፎስ በሚባል ቡድን ላይ አንድ ግብ ብቻ አስቆጠረ ታሸንፋለህ ይልሃል። ጨዋታውን ብትመለከት 1-5 ግብ ቀለል አድርገን አግብተን እናሸንፍ ነበረ ማለት ነው። ያው በስኳዳችን የገባ ነው። 1-4 ተጫዋች ነው አስቀምጣን የገባ ነው። ያው አሰልጣኙ ሪስክ መውሰድ አልፈለገም። ምክንያቱም ወሳኝ 3 ነጥብ ነው ያገኘ ነው ዛሬ 8ኛ ደረጃ ነው የመጣ ነው ቻምፒዮንስ ሊግ ማለት ነው። በቃ ዋናው ማሸነፋችን ነው። ቤተሰብ ግን 15 ምናምን ኮርና መቶ ቸልሲ እንዴት አንዱን እንኳን አይጠቀሙ እንዲህ። ኧረ በስመ አብ ይደብራል፣ እውነት ይደብራል። ያው ደብድበናል፣ አንድ ግብ አግኝተናል። እሷም ማንም አላየብንም። ቤተሰብ ገና አዲስ አሰልጣኝ ነው ምናምን ምርጥ ነው። ምንም የሚያስከፋ ውጤት አይደለም። ቤተሰብ ደህና ደሩ። አሁን 7 ሰዓት ምናምን ሆኗል።